ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ እግዚአብሔር ይመስገን። ዛሬ ደግሞ ለየት ባለ ቪዲዮ መጥተናል ማለት ነው። የዛሬው ምሳ ደግሞ ይህን ይመስላል ማለት ነው። ሩዝ በስጋ የተሰራ ነው ማለት ነው። ሁላችሁም ይህንን በማዳም ቤት ሆናችሁ መስራት የምትፈልጉ ኮሜንቶች ላይ አስቀምጡልኝ ማለት ነው። እንዴት እንደሰራው ታሳያችኋለሁ። ብዙ ጊዜ ስጨልፍ ወይንም ደግሞ ሳህን ላይ ሳረግ ማሳያችሁ ያው ጊዜና ታይም ስለሌለኝ ነው ማለት ነው። እንግዲህ ይሄንን መስራት መቼም አያውቃችሁም። እንዴት እንደምሰራው እንዳሳያችሁ ከፈለጋችሁ ደግሞ ከታች ኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ ማለት ነው። የዛሬው ምሳ ሩዝ በስጋ መችቡስ ይባላል ማለት ነው። ይህንን የሰራ ነው። መችቡስ ማለት በነጩ የሚሰራው ነው። ቀዩ ደግሞ በራይኒ ነው የሚባለው እና ዛሬ እንደዚህ ሰርተነዋል። ነገራችን ላይ ማለት ነው ሁሌም እንደምላችሁ እህቴ ነች የምሰራው ማለት ነው። እኔ የምሰራበት ቤት ብዙ እንደዚህ ምግብ መስራት ብዙ አይበዛም፣ መጠን ባለው ነው። እኔ ስሰራ ደግሞ ቀጥታ ስርጭት ላይ እያሳየኋችሁ ነው ማለት ነው። ይህንን ደግሞ የምትሰራው እህቴ ነች ማለት ነው። እሷ ነች እየቀረጸ የምትልክልኝ። ያው ከምን መጀመሪያው እንዳሳያችሁ ከፈለጋችሁ ከነ መጀመሪያው እንድትሰራ ጠይቃታለሁ ማለት ነው። እንግዲህ እሷም ወደፊት ያው እንደኛ ሶሻል ሚዲያ ኢትዮ ተጠቃሚ እስከምትሆን ድረስ በእኔ ቤጅ ላይ መከታተል ትችላላችሁ። ወደፊት ደግሞ የራሷን አካውንት ከፍቼላት ከታይ ያስቀምጣለሁ። እንዴት እንደምሰራው ታሳያችኋለሁ ማለት ነው። የምወዳችሁ የማከብራችሁ ሁላችሁም ቤተሰቦች ላይክ እና ሸሩን ሰብስክራይቡን እንዳረሱ ማለት ነው። አመሰግናለሁ። እዚህ ጋር ይኸውላችሁ ይሄ ደግሞ ሰላጣ ከትፋ ነው። ይኸው እንደዚህ በርዶንስ በጣም ይወዳሉ የምሰራበት ቤት ማለት ነው። በርዶንስን ድቅቅ አርጋ ከትፋ ከላይ ላይ ሩዙ ላይ ነስነስ ካረግበታለች ማለት ነው። በነገራችን ላይ እዚህ ሀገር አረቦቹ በጣም ነው የሚወዱት እንደዚህ ቅጠላ ቅጠል ተስማም እንደ ጉድ ነው የሚወዱት ማለት ነው። እድሜ ያስረዝማል አሉ መሰለኝ የቅጠላ ቅጠል ሆነን ለመናገር እና እንደዚህ ንስንስ አርጋላችኋለሁ። ይሄ ለአባ ወራዎቹ ነው እንደተለመደው ለአባ ወራዎቹ ነው። ግን ብዙ ስላሉ ፍየል የሚጠብቁ አሉ፣ ምንም መዝራዕ የሚጠብቁ አሉ፣ ተምር ምናምን የሚለቁ በጣም ብዙ ቤተሰብ ያለው ማለት ነው። ስለዚህ ለነሱ ደግሞ በሌላ ሳህን እያደረገች ትሰጣለች ማለት ነው። ታውቃላችሁ እዚህ ሀገር ዜጎች እንደሆኑ በጣም ብዙ ሰው ስለሚኖራቸው ሁላችሁ እዚህ ላይ የምታደርገው ደግሞ ለሰራተኞቹ ነው። ከብት ለሚጠብቁት፣ በግ ለሚጠብቁት፣ ቴምር ምናምን በቃ ውጭ ላይ ለሚሰሩት፣ አትክልት ለሚቆፍሩት፣ ውሃ ለሚያጠጡት፣ ግቢ ለሚያጥቡት። በጣም የሚገርማችሁ ደግሞ በጣም ብዙ ፍየሎች እና በጎች አሏችሁ። ልክ ኢትዮጵያ እንዳላችሁ ነው የምታስቡት። በጣም ብዙ ፍየልና በግ ዶሮ ሳይቀር ቤት ውስጥ ነው የሚረባውና እነሱን የሚጠብቁ በጣም ሌሎች ዜጎች አሉ ማለት ነው። እና በጣም ነው የሚገርመው። ያችሁ ለእነሱ እንደዚህ በተለያየ ቦታ በሳህን ታደርግና እላው ላይ ይሁን ለእነሱም ታደርግላችኋለች። በነገራችን ላይ እህቴ በጣም ሩሩ ማርያምን እኛ የገጠር ልጆች ማለት ነው በጣም ደጎች ነች፣ በጣም አዛኝ ነች አልኳቸው። አዘን እግዚአብሔር ይቻላል ብዙ ነገር ብታደርግላቸው ደስ ይላታል። የሰው ታዛዥ ስለሆነች እንጂ በደንብ ነው ከማለት ከባለቤት ለይታ አጠናጥል ነው። ሳህናቸው ሊለይ ይችላል እንጂ ማንኛውም ነገር እኩል ነው የሚቀርብላቸው። ደስ የሚላቸው ነገር የሀገር ዜጎች ማለት ነው ይለየኛ ምግብ የተለየ ተሰርቶ ለሰራተኛ የተለየ ስጡ አይሉም። ያው እዚህ ሀገር በብዛት ሩዝ ነው የሚሰራው። ሩዙን ለእነሱ ትሰጫለሽ፣ ለሰራተኛው ይሰጣል ማለት ነው። አንድ ከምሳ የተረፈ እንደሆነ አይበላም። የተረፈው ለፍየሎች ለበጎቹ ነው የሚሰጠው። አንድ ጊዜ ነው የሚበላው። ይሁን በእንደዚህ ተሰራ በቃ የተበላው ተበላ፣ ያልተበላውን ደግሞ ለፍየሎቹ ለበጎቹ ለዶሮቹ ነው እንጂ የሚሰጠው ድጋሚ አድሮ ነገ ይበላል ምናምን የለም። ነገ ደግሞ ያው ሩዝም ቢሆን ኖሮ በተለየ መልኩ ዛሬ በስጋ ከሆነ ነገ ደግሞ በአሳ ሊሆን ይችላል፣ ነገ ወዲያ ደግሞ በዶሮ ሊሆን ይችላል። ብቻ ተለያየዋለች ወይ ደግሞ በተለያየ መንገዱ ሩዙ ተሰርቶ ይቀርባል። ግን እኛ እንጀራ ሁሌ እንደምንበላው እነሱ ቤት ሩዝ መለየት የለበትም። ሩዝ በቃ ከምግባቸው ላይ ምንም በነጩም በቀዩም በምኑም ተሰርቶ ሩዝ መለየት የለም ማለት ነው። አያችሁ ለሰራተኞቹ እንደዚህ አድርጋ ነው በተለያየ ሳህን የምሰጠው ማለት ነው።
እንደዚህ ታደርግላችኋለች። እንደዚህ በቃ በር ላይ ነው ቁጭ የሚደረገው። መጥተው እነሱ ልክ በምሳው ሰዓት ብድግ ብድግ አድርገው ሄደው ይበላሉ። ታንኪዩ ሰማች፣ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር እንሰንብት።